አሁን ዶክተሩ እየጠበቃችሁ ነው። ሁለታችሁን ግቡና እናግሩት። እሺ። ደግሞ ይህን ያህል አትጨነቁ። ከጸጉራችሁ ነው ናሙና የሚወሰደው። እሺ ጋሼ። ሀሴትዬ በቃ ግቡ። እሺ። ወይዘሮ ባዩሽ እንዳሰብነው በጠዋት መጣች። መስፍንን ስታይ በጣም ደነገጠች። ወይኔ ጉዴ ብላ በውስጧ ያላሰበችው ነገር ገጠማት። ምን ሆነሽ ነው? ነይ ግቢ። እንዴ መጣህ እንዴ አላት። መምጣትን ያላወቅሽም እንዴ አላት። እሱም ሰርፕራይዝ ነው። ሁለቱም ተደነጋገጡና አልቀመጥም ብላ በራ ተመልሳ ወጣች። ወዲያውኑ ልክ እንደወጣች ነጠላ ለብሳ እርግብን ጠራቻት ደውላ። እርግብ ቶሎ ብለሽ አሁኑ ወተሽ። ኧረ አክስቴ አሁን እኮ እኔ እተኛለሁ፣ እንቅልፌ ነው። እንዴ አላማሽ ረስተሽ ነው የምተኙው? ለእንቅልፍ ነው እዛ ቤት የገባሽው አለቻት። ኧረ አክስቴ አሁን በዚህ ጠዋት አልመጣም ስትላት እንደምንም ጎትጉታ በጠዋት ወደ ቤተ ክርስቲያን አብረው ሄዱ። እንዴ አባትሽ እኮ መጣ። አባቴ ማን ነው አለች እርግብ። ሀይምሯ በቃ ውስጧ አውቋል መሰለኝ። ምክንያቱም ጉዷ ለውጣ ስለሆነ ቁርጣን አውቃለች። ወይዘሮ ባዩሽ ያው ነገርና ችግር ለገንዘብ ያላት ፍቅር አለቅም ብሏት ነው የጓደኛዋን ንብረት ለመቀማት የምታደርገው ሴራ ነው እንጂ ሁሉ ነገር እርግብ ታውቋታል። ምክንያቱም አሁን ዲኤንኤው ላይ ውጤቱ ሲታይ የእውነቱ ሀና ጋር እንዳለ ያለው ነገር ይወጣል። ችግሩ የወይዘሮ ሜላት ያለማመን ነው። ምክንያቱም አልሸነፍ ባይ ነው። ከዛ መከረካት። በቃ አሁን ቶሎ ብለሽ ሀና ላይ እየጸለች ቆየች እንዳይሉሽ ወደ ቤት ግቢ አለች። ሀንዬ ደግሞ አባቷ ጋር አባዬ በል በቃ ወደ ስራ ልሂድ። ዛሬ እንኳን አትቆይም እንዴ ልጄ? ምን ነው? አይ ወይዘሮ ሜላት እኮ አንተን እንዳሳክም እየረዳችኝ ነው። መቆየትም እንዶ አፍሬ ነው። ቶሎ ብዬ ወደ ስራ ልሂድ ብላ ወደ ሰላም ቤት ሄደች። ልክ ቤት እንደገባች ወይዘሮ ሜላት ከቤት እየወጣች ነበር። ሀና መጣሽ? አሁን እና መጥቻለሁ እትዬ። ምንድን ነው? ዛሬ አይቀርም ምርመራ ይደረጋል ብላ ኮስተር ብላ የማይሆን ቃላት ተናገረቻት። እሷም ሀንዬም ይቅርታ እትዬ ይቅርታ ብላ ሁሌም በአማርና በጣፋጭ ቃሏ እትዬ ይቅርታ ካስቀየምኩት ይቅርታ፣ አይቅር እርስዎ ከሚቀየሙኝ ሁሉ ነገር ይቅር፣ እኔ ምንም አልፈልግም እርስዎን የምፈልገው ብላ ተናገረች። አይ ምንም እሺ ነገር ስሚኝ፣ ዛሬ አይቀርም። እሺ እኔ እኮ እሺ ብያለሁ፣ ግን እርስዎ ከሚቀየሙኝ ሁሉ ነገር ይቅር፣ እኔ እንዳልተደረገ ነገር ይቅርና በቃ እኔ ምርመራ ምንም አልፈልግም፣ ፈልገው ሰላም ብቻ ነው አለች። አይ አሁንማ ለልጆቼ ለሰላምና ለምናሴ ስል ይሄ ነገር መጣራት አለበት ብላ ለልጅ ደግሞ ቁርስ ስሪልኝ። እሺ ለሰላምዬ እሺ እሰራለሁ። አይደለም ለእርግብ የምፈልገውን ነገር እኮ አላውቅም፣ በቃ ስሪ ብላ እሷ ወደ ውጭ ወጣች። ከዛ አሴር የሀና አባት ጋር መጣና ቁጭ አለ። እያወሩት ቆየና አባ እንዴት ያደርክ? ደህና ነህ? በል እስቲ ወደ ውጭ ወተንሽ ልውጣ፣ እስቲ ቀና አድርገኝ እስቲ ልጄ ያሉትና አሴር ከሀና አባቷ ሲቆዩ ከዛ ሀኒ ደግሞ አሲርን ሲንሸኛት አረገ። ከዛ አንድ ነገር ልንገርህ አሲር አለችው። ምንድነው የምትነግረኝ ሀኒዬ? ምንድነው ነገሩ? የሆነ ነገር ልነግርህ ነው። ምንድነው? ትክክለኛ ቤተሰቤን እኮ አገኘው። እንዴ ማለት? ቤተሰቤን አግኝቻለሁ። አሁን ምርመራ ላደርግ ነው። ስለዚህ ውስጤ ጨንቆኛል። አረ አይጭነቅሽ፣ መጨነቅማ የለብሽም። አንቺ እኮ ጠንካራ ልጅ ነሽ፣ መጨነቅ የለብሽም ብሎ አሲር እስከ ስራ ቦታ ሸኛል። ከዛ እሷም ቤት ገብታ ምሳዋን ሰራርታ ወይዘሮ ሜላትና እርግብ ሳሎን ቤት ቁጭ ብሎ ከዛ እትዬ ብላ መጣች። ከዛ እሷ ደግሞ ኮስተር ብላ ወይዘሮ ሜላት እሺ ምሳ ላቅርብ? ለዚህ ቤት አዲስ ነሽ እንዴ? ካቀረብሽማ አቅርቢ። ወይዘሪት እርግብ ደግሞ ውስጧ በጣም ስለፈራ አቀፊ ማዬ አንዴ እቀፊ። ምነው ዛሬ ደግሞ ይቅርታና አንዴ ቀፊኝ፣ አንዴ ምን ምትዩ እንደሃና አንቺ ደግሞ ነክቶሽ ነው እርግብዬ፣ ዛሬ ምን ሆነሽ ነው አለቻት። አይ ምንም አልሆንኩም እትዬ ዝም ብዬ ነው ማዬ ብላ ተቃቀፉ። ከዛ ሰላም ደግሞ ሄደችና ሀኒዬ አባትሽ እንዴት ነው ተሻላቸው? አዎ ተሽላቸዋል። በቃ ዛሬ እንሄዳለን ብሎ ዛሬ እኮ ምርመራ ልንሄድ እኮ ነው። እንዴት አይመችንም እኮ አለች። አይ በችግር ለምሱ እኮ የ10 ደቂቃ ስራ ነች፣ የሚከብድ ነገር አይደለም። ስለዚህ ቶሎ ነው የሚውቃ ጨርሰው እዛም በዛው እንዲያለንሻ አባትሽ ከብሎ ተነጋግረው
ከዛ ምሳቸውን ከበሉ በኋላ ቀጥታ ወደ ሐኪም ቤት ሄዱ። እዛ ከሄዱ በኋላ ሰላም እና ሀኒ ቀድሞ ሄዱና የሀኒን አባት አቶ ኖላዊን ሰላም ወይን ልጄ እንዴት ነሽ? የመስቀል ወፈውን ሽኮ ልጄ እንደው በዛ ጠፋሽ እኮ አሏት። አይ እሷም አለው እኮ እንዴት ነው ተሻሎት? ደህና ነኝ ሰላምታ ከተለወጡ በኋላ ከዛ እስቲ ቆይ ይሄ አሲር ደግሞ ቆየ የት ሄዶ ነው? አይ ምግብ ልንገዛ ነው ሳንቲም አለው መግዣ አለች ነው ሀኒዬ። ይሆናል እስቲ ወጣ ብላ ስልክ ደውላ ስትወጣ በር ላይ እርግብ አየችና ባልሽ ያምራል አለቻት። እሱንም ልትቀምኝ ነው ልክ እንደ ታሪኬ አለቻት ሀኒዬ። አይ እሱ እንኳን አመዳም ነገር ነው ለመዳም ወንድ አይመቸኝ ምን ያለች። ቆይ እስቲ ልውጋት እንዴ ያለ እጄ ልውጋት እንዴ እቺን አለ። አይ ተው እስቲ ብላ ሀኒ ከለከለች። ከዛ ወይዘሮ ባዩሽ መጣችና አንቺ ምን እያደረግሽ ነው እንዴ? እያሙኝ እኮ ነው ውስጤ እኮ እንትን እየታወቀኝ ነው ሀሜታቸው እኮ ውስጤ እየታወቀኝ ነው። አይ አንቺ አሁን ሁሉ ነገር ትተሽ የመጣሽበትን አላማ ማወቅ አለብሽ። የማንኛውም ሰው ሲሰድብሽም ሆነ ሲናገርሽ አንቺ ጥሩ ሰውና መልካም ሰው መሆን አለብሽ። ለምን ልክ ከሀና በላይ መሆን አለብሽ አንቺ። ሀና እኮ ወይዘሮ ሜላት እኮ ሀናን ትወዳታለች። ተደብቃ ነው የምታያት። በጣም ነው የምታየው እና ሆዷ ነግሯታል ማለት ነው። አክስቴ ውስጧ አውቋል ማለት ነው። የእሷ ልጅ መሆኗን ሀኒን አውቃለች ማለት ነው። ወይዘሮ ሜላት አውቃ ነው እኔን የምትንከባከበኝ። አዎ የ16 ዓመት ታሪክ ነው። በእርግጥ አንቺንም ሆነ እሷ ውስጧ የሚወደው ሀናን የሚሆንም እኔ ያልኩሽን ብታረጊ ጥሩ ነው እርግብ፣ ያለበለዚያ መክሰራችን ነው። አላማሽን አትዘንጊ። ወይዘሮ ባዩሽ ሜላት ቀላል ሰው እንዳትመስልሽ። በጣም ኃይለኛና አንድ ፍንጭ ካገኘች ወዲያውኑ ነው አንጠርጥራ። በተለይ ደግሞ ምናሴ አንድ ነገር ካወቀ እሱ የተናገረችውን ነገር እሷ በጣም ታምነዋል። በተለይ ምናሴን ታምነዋለች። ተጠንቀቂ፣ ከነሱ ጋር ምንም አይነት ችግር እንዳትፈጥሪ አለቻት። ስለዚህ ሀና በጣም ነው የምትወዳት። በጣም ስለምትፈልጋትም ይሄ ነገር እሷ ጫፍ ትንሽ ነገር ካገኘች ነገሩን ለማጣራት ትሄዳለች። ስለዚህ ስርዓትሽን ይዘሽ እቅዳችንን አሳኪልን አለቻት። እሷም እሺ በቃ አክስቴ አሁን ተረጋግቻለሁ፣ በቃ ነገሮችን ሁሉ ለማስተካከል እሞክራለሁ ብላ ተስማሙ። ወይዘሮ ባዩሽም ሁሉም ሄዱና በቃ ሂጂና አሁን ጠብቂ ያለ እሺ ብላ በር ላይ ቆመች። ከዛ አቶ መስፍን መጣና ኑ በቃ ልጆቼ በጣም ቀላል ነው፣ ብዙ ነገርም አያስፈልግም፣ ጸጉራችሁን ብቻ ነው፣ ትንሽ ነው በቃ እሺ ጋሽ አለች። ሀኒዬም እሺ ጋሽ፣ እሷም ደግሞ እሺ አባቴ አለች። እርግብም አታፍሯ የእሷ አባት አይደል ለገንዘብ ብላ ያገኘችውን አባት እሺ አባቴ ብላ እርግብ ውስጥ ገቡ። ሁለቱም ተያይዘው ምንም እንዳፈሩ እሺ መልካም እድል አለ አቶ መስፍን። ሰላምም ሁሉም ነገር ደስ አላቸው። ምክንያቱም መጨረሻው ሀኒ መሆኗ ውስጣቸው ስላወቀ ሁላቸውም ይህ ምርመራ በመደረጋቸው ደስ አላቸው። በእርግጥ ያው ባዩሽን የምታደርገው ሴራ እኛ ምስቲ እንጠብቃለን። መቼም እሷ እኔ ከዶክተር ጋር ገብታ የሆነ ነገር ብታረግም ግን የሀና እውነት ቢቆይም ወጣቱ አይቀርም። ወይዘሮ ባዩሽ የመጣችው ለሆነ ነገር ነው። ምክንያቱም በቅድም ለእርግብ ልክ ቤተክርስቲያን ሲለያዩ ተናግሮ ነበር። ለምንድን መጫዋ እኔ እመጣለሁ አንቺ የምታረጊውን ስለማታውቂ እኔ እመጣለሁ ብላ ነበር። መጣውም ደግሞ የሆነ ነገር ለመቀየር ነው። ቢሆንም ደግሞ አይሳካለትም። በጥንቃቄ ነው የሚደረገው ሁሉ ነገር በጥንቃቄ። ዶክተሩም ጥንቃቄ ካደረገ ውጤቱን ለመቀየር አይችሉም። ግን የአቶ ባዩሽ እጅ ረዥም ስለሆነ ዶክተሩን በብር እንዳታልታሉ ብቻ ፍሩልኝ። ምክንያቱም እኔ እሷን አላምናትም። ምክንያቱም አሁን ልጇ ነች ብላ ልጅ ያለችውን ሰው ይዛ የመጣች የሀናን ታሪክ ሰርቀው የራሳችን ነው ያሉ ጀግኖች ስለሆኑ እነዚህ ሰዎች አሁን የሆነ ነገር አያደርጉም ብሎ ለመገመት በጣም ከባድ ነውና የኛ ግምት ያው አሁን ሁሉም ሰው የሚገምተው ሀና የነ ሰላም እህት ነች። በእርግጥ እህት ነች፣ ግን ውጤቱም ደግሞ እህታቸው መሆኑን እንደሚታይ ነው። ሁላችንም በተስፋ ነው የምንጠብቀው። የምንፈልገውም እሱን ስለሆነ ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የሚቀጥለውን ደግሞ ፓርት በተስፋ መልካሙን ዜና እንደምናሰማችሁ ተስፋ እናደርጋለን።
በያላችሁበት ሰላማችሁ ይብዛልኝ። ሁላችሁም አትለፉ፣ ሼር እና ላይክ አድርጉ። አዳዲሶችም ደግሞ እናበረታታለን። ኮሜንትም ከቻላችሁ ብጽፉ አስተያየትና ሀሳብ ብሰጡበት ደስ ይለኛል። ቸር ሰንብቱ።